ሰበር ዜና መጋቢት 17 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ ኦሮሚያ ክልል ምስራቅ ሸዋ ዞን ጊምቢቾ ወረዳ ኢላማውን የጠበቀ የድሮን ጥቃት በመፈጸም የብልጽግናን ዙ 23 የጫነ ኦራልን ሙሉ በሙሉ ማግኘቱን አስታወቀ። ፋኖ ይህችን የኦሮሚያ ወረዳ እንደ ነጻ ቀጠናው በፈለገ ሰዓት የሚገባባት የሚወጣባት ከተማ ማድረጉም ተሰምቷል። በዝርዝር የምታደምጡት መረጃ ከቦታው ይዘናል። በሌላ በኩል በወሎና ጎጃም ከባድ የተባሉ ውጊያዎች ሲደረጉ ፋኖ ከወልዲያ አቅራቢያ ከብልጽግና ጦር ጋር ከባድ ትንቅንቅ አድርጓል። በጋሸና መስመር በተደረገ በከባድ መሳሪያ የታገዘ ውጊያ የምሬ ወዳጁ ልጆች ድል ቀንቷቸዋል። ይዳሰሳል። በሌላ በኩል በጎጃም ደብረ ማርቆስ ፋኖ ድንቅ ኦፕሬሽን የሰራ ሲሆን የከተማው ከንቲባ ከሞት ለጥቂት የተረፈበት አንድ የከተማው ከፍተኛ ባለስልጣንን ጨምሮ በርካታ የፖሊስ አባላት ሙትና ቁስለኛ የሆኑበት ኦፕሬሽን ተሰርቷል። ይቃኛል። አርቲስት ሰራዊት ፍቅሬን ጨምሮ ይገረም ደጀኔና ሌሎች አርቲስቶችን ጨምሮ ቲክታከሮች ህዝቡን በማጭበርበር ወደ እስር ቤት ተወርውረዋል። ዝርዝር ዘገባ በጉዳዩ ላይ ይዘናል። ልደቱ አያሌው አብይ አህመድን ያልተማረ ስልጣኑ ብቻ የሚያስጨንቀው ስለ ነገው ኢትዮጵያ የማያስብ ሲል ከባድ ትችት ሰንዝረውበታል። የልደቱን ትችት ይዘነዋል። አብራችሁን ስቆዩ እኚህንና ሌሎች መደመጥ ያለባቸው መረጃዎች ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያልን ከማስታወቂያ በኋላ በቀጥታ ወደ መረጃው አልፋለሁ። በካሬ በ85,000 ብር በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ብዙዎች ለኑሮና ለኢንቨስትመንት በሚመርጧት ሲኤምሲ በቅርብ ርቀት ላይ ዓለም አቀፍ ሆስፒታሎች አይሲኤምሲ፣ አሜሪካን ሜዲካል ሴንተር እንዲሁም ዓለም አቀፍ ትምህርት ቤቶች ፍሊፐር፣ ብሪቲሽ እና ካምብሪጅ ስኩል የሚገኙበት በመኖሪያ መንደር ውስጥ ሰፊ መዋኛ ገንዳዎችና ዘመናዊ የልጆች መዝናኛዎችም ያገኛሉ። 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ በወለል 4 ዘመናዊ ሊፍቶች የምንገጥም ሲሆን ባለ 1 መኝታ 620,000 ብር፣ ባለ 2 መኝታ 907,000 ብር፣ ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ በ0938 414445 አሊያም በ0944 370488 ላይ ይደውሉ። ድሪም ቢልደርስ ሪል ስቴት። ቀዳሚ ወዳደረኩት ዘገባ አልፋለሁ። አርቲስት ሰራዊት ፍቅሬን ጨምሮ በርካታ አርቲስቶች መታሰራቸው ተነገረ። የፌደራል ፖሊስ ሀገሪቷን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማልና ወንድሙ ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል ተብሏል። ይህ ዜና እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስትናም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄድኩኝ ነው ሲልም ገልጿል። እነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝቡን አመኔታ አላግባብ በመጠቀም ነውም ተብሏል። ድርጅቱ የቢዋይዲ ሲጎል የኤሌክትሪክ መኪናዎችን በ950,000 ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ የኢኮኖሚያዊ ስነ ልቦና ቀውስ ፈጥሯል ነው የተባለው። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውንና የሚያከብሯቸውን እነዚህን አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀቱንም የከፋ አድርጎታል የተባለው። አሁን ላይ ጥሪታቸውን የተነጠቁና
ለወራት የተግሏሉት ደንበኞች ፍትህ ፍለጋና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙም ይገኛሉ። ነገር ግን ይህ ይባል እንጂ ፊንቴክ የተባለው ድርጅት ከመንግስት ባለስልጣኖች ጭምር ከፍተኛ ድጋፍ የነበረውና በአንድ ትልቅ ባንክ ጭምር ሲደገፍ የነበረና ከባንክ ጋር ግንኙነት እንዳለው በርካቶችን ሲያሳምን የነበረና ተጨባጭ በማህተብ የተያዘ የባንክ ማስረጃ እንደነበረው በርካቶች ይናገራሉ። ነገር ግን የመንግስት ባለስልጣኖችና የባንኩ ሰዎች በዚህ ጉዳይ ተጠያቂ አልሆኑም። የዚህ አስደንጋጭ ክስተት የሚያሳየው በማስታወቂያው ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎች ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁ ትምህርት ወይንም ደግሞ አገልግሎት ህጋዊነት የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸው ይህ ክስተት ያው ማሳያ ነው። የፌዴራል ፖሊስ የጀመረው ይህ ምርመራ የህዝቡን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሸጦ ለግል ጥቅሙ እንዳያውል የሚያስጠነቅቅና አርቲስቶች ማናቸውንም ማስታወቂያዎች ሲሰሩ ከፍተኛ ጥንቃቄ እንዲያደርጉም የሚያስገድድ ትልቅ የማንቂያ ደውል ሆኖም አልፏል ነው የተባለው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። 15ኛ ክፍለ ጦር የሰሜን ወሎ ዞን መቀመጫ ከሆነችው ወልዲያ ከተማ በ15 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ ሰፊና ከባድ ውጊያ በማካሄድ ድል ተጎናጸፈ። ትላንት ከጧቱ 2 ሰዓት ተኩል ጀምሮ እስከ ቀኑ 11 ሰዓት ተኩል ድረስ ለተከታታይ 9 ሰዓት ከብልጽግና ጋር ሲደረግ በነበረው ከፍተኛ ትንቅንቅ የ15ኛ ክፍለ ጦር ነበልባሎች የአብይ አህመድን ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ የአይበገሬነት ጽናታቸውን በታላቅ ጀግንነት አስመስክረዋል። በተመሳሳይ ወቅት ከበቅሎ ማነቂያ አቅጣጫ ለዙፋን ጠባቂው ኃይል ድጋፍ ለመስጠት የመጣው ተጨማሪ የብልጽግና ጦር በጀግናው ፋኖ አይቀጡ ቅጣት ተቀጥቶም ከባድ ኪሳራን ውርደት ተከናንቦ ወደ መጣበት በቅሎ ማነቂያ መፈርጠጡን የአይን እማኞች ገልጸዋል። የጸረ አማራ ኃይል ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ሲያቅተው በአንድ የህዝብ ማመላለሻ ተሽከርካሪ ላይና በሌላኛው የጭነት ተሽከርካሪ ላይ በከፈተው የተኩስ ርምታ ንጹሃኖችንም ገድሏል። ተሽከርካሪዎቹ ላይም ጉዳት አድርሷል ነው የተባለው። በዚህ አረመኔያዊ ድርጊት 2 ንጹሃኖች ህይወታቸው ሲያልፍ አንድ ተሽከርካሪን ጨምሮ 4 ንጹሃኖችም ቆስለዋል። ይህ በንጹሃን ላይ ያነጣጠረ ጥቃት ያገዛዙን የክፋት ጥግ የሚያሳይና የትግላችንን አስፈላጊነት ይበልጥ የሚያረጋግጥ ነው ሲሉ የፋኖ ኃይሎች ገልጸዋል። በፋኖ ኃይሎች 15ኛ ክፍለ ጦር በውጊያው 3 ክላሽ፣ 5 ሳጥን የብሬን ተተኳሽ፣ 260 የድሽቃ ተተኳሽ፣ 470 የክላሽ ተተኳሽ እንዲሁም 6 የወገብ ትጥቆችንም ማርከዋል ነው የተባለው። እዚሁ ወሎ ላይ ከጋሸና ወደ ዋድላ ደላንታ መቄትና ጋዞ አካባቢ እንቅስቃሴ ለማድረግ በሞከረ የአገዛዙ ኃይል ላይ በተወሰደ እርምጃ በርካቶች ሙትና ቁስለኛ ተደርገዋል። 2 የአየር መቃወሚያ፣ 3 ቢኤም 127 እንዲሁም ሞርታርና ዲሽቃ ታጥቆ ሲንቀሳቀስ በነበረ የብልጽግና ወታደር ኃይል ላይ የቆረጣ ማጥቃት እርምጃ የወሰዱት የፋኖ ኃይሎች ድልን ተቀናጅተዋል። ፋኖ የብልጽግና ካምፕ ድረስ ጥሶ በመግባት የጨበጣ ውጊያ ከፍቶ ከሚወስደው እርምጃ ባሻገር የአገዛዙን ኃይል ወደ የትኛውም አቅጣጫ እንዳይንቀሳቀስ በማድረግ ጦርነቱን በራስ እቅድ ስልት በበላይነት ሲመራ፣ በአንጻሩ ደግሞ የአገዛዙ ኃይል ከማጥቃት ወደ መከላከል እየተሸጋገረ ቢሆንም በዚህም ሳይችል ቀርቶ ከባድ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን እየተከናነበም ይገኛል ነው የተባለው። ይህ በእንዲህ እንዳለ በጎጃም ደብረ ማርቆስ መብረቃዊ ጥቃት ተፈጸመ። ደብረ ማርቆስ ከተማ በተለምዶም አባ ብዙነህ ጉርድ ተብሎ በሚጠራው አካባቢ ስለ ምርጫ ለመደስኮር የተንቀሳቀሱ አመራር ፖሊስ አባላት ላይ ከጧቱ 3 ሰዓት አካባቢ መብረቃዊ ጥቃት በመፈጸም ድስኮራው እንዳይሳካ ማድረግ ተችሏል ሲል ፋኖ አስታውቋል። የደብረ ማርቆስ ከንቲባው ለጥቂት ሲያመልጥ የክፍለ ከተማ ሰላምና ደህንነት ኃላፊን ጨምሮ ሌሎች የፖሊስ አባላት ሙትና ቁስለኛ ተደርገዋል ሲል አናብስቶቹና በቦታው የነበሩ የአይን እማኞች ለሚዲያችን ገልጸዋል። ታሪከኛው ፋኖ በደብረ ማርቆስ ከተማ ላይ በሰራው በዚህ ሰርጂካል ኦፕሬሽን ቢያልፈው መኮንን የአብማ ክፍለ ከተማ ሰላምና መረጃ ደህንነት ኃላፊ
በዚህ ጥቃት መገደሉ ተነግሯል። ከሱ በተጨማሪም በርካታ የፖሊስ አባላትም ሲገደሉ መኳንንት የተባለ ከፍተኛ አመራርና ሌሎች ቁጥራቸው ያልታወቁ በርካታ ቁስለኞች ፖሊሶች ሆስፒታል ለሞት እያጣጣሩ ሲሆን አናብስቶቹ ከዚህ ኦፕሬሽን በርካታ ክላሽና ተተኳሽ ማርከው መውጣታቸው ተገልጿል። በዚህ ኦፕሬሽን ከንቲባው ለጥቂት ቢያመልጥም ቢያለፈው መኮንን የአብማ ክፍለ ከተማ ሰላምና መረጃ ደህንነት ኃላፊ እስከ ወዲያኛው ተሸኝቷል። ይህ በእንዲህ እንዳለ ፋኖ በሸዋ ኢላማውን የጠበቀ የድሮን ጥቃት በመፈጸም የብልጽግናን ዙ 23 የጫነ ኦራል ሙሉ በሙሉ ማገቱን አስታወቀ። የሸዋ ፋኖ ኦሮሚያ ክልል ምስራቅ ሸዋ ዞን ጊምቢቾ ወረዳ የሚገኙ የአማራ ፋኖ ሰራዊት አባላት በፈጸሙት በዚህ የድሮን ጥቃት ኢላማውን የጠበቀ ነበር የተባለ ሲሆን የብልጽግና ዙ 23 የጫነ ኦራል ሙሉ በሙሉ ጋይቷል ተብሏል። ፋኖ ከሰሞኑ እንደታጠቃቸው ባስታወቃቸው ትንንሽ ካምኪዝ ድሮኖች የሚፈጽማቸውን ጥቃቶች በማህበራዊ ሚዲያ ምስሎቹን እየለቀቀ መሆኑንም የአገዛዙ ሰዎችን ክፉኛ አስደንግጧል። እነዚህ ዩቲዩብ እንዳናሳያቸው የሚከለክሉ ምስሎች በቴሌግራም እየተሰራጩ ሲሆኑ ፋኖ እኚህን ድሮኖች ባስተዋወቀ ጊዜ የተሳለቁ ሰዎች በሙሉ አሁን የሚገቡበት አጥተው ከፍተኛ መሸማቀቅ ውስጥ ይገኛሉ። ፋኖ የኦሮሚያ ግንቡቹ ከተማን ለረጅም ጊዜ ተቆጣጥሮ በፈለገ ሰዓት እየወጣ የሚገባባት ከተማ ስትሆን አሁንም በዚህ ቀጠና የድሮን ጥቃት ፈጽመዋል። ጥቃቱ ኢላማውን የጠበቀ ድንቅን የተባለ ሲሆን የብልጽግናን ከባድ መሳሪያዎችን ያለምንም መስዋዕትነት የማሽመድመድ ትልቅ ስኬት ነውም ተብሎለታል። ጥቃቱ የተፈጸመው በኦሮሚያ ክልል ምስራቅ ሸዋ ዞን ጊምቢቾ ወረዳ ውስጥ ሲሆን የአማራ ፋኖ በሸዋ ሰራዊት አባላት በቅርቡ የታጠቋቸውን ትናንሽ ካምኪዝ ድሮኖች በመጠቀም ጥቃቱን አከናውነዋል። በምስል የተደገፉ መረጃዎች እንደሚያመላክቱት ድሮኑ መሳሪያውን የጫነውን ተሽከርካሪ በቀጥታ በመምታት እንዲጋይም አድርጎታል። ፋኖ ከሰሞኑ የታጠቃቸው እነዚህ የረቀቁ ድሮኖች የሚያሳዩ ምስሎችን፣ የጥቃት ትዕይንቶችም በቴሌግራም ገጾች እያጋራ ይገኛል። እነዚህ ምስሎች በተለይም ቀደም ሲል ፋኖ ድሮን የታጠቀው በወሬ ነው በማለት ሲሳለቁ በነበሩ የአገዛዙ ደጋፊዎች ዘንድ ከፍተኛ ድንጋጤን ማሸማቀቅንም ፈጥሯል። የዩቲዩብ ሕግ መሰል የጥቃት ቪዲዮዎችን እንዳናሳይ ቢከለክልም በቴሌግራም የሚሰራጩ ተንቀሳቃሽ ምስሎች ግን የፋኖን ወታደራዊ ብቃት በተጨባጭነት እያሳዩ ይገኛሉ። ጊምቢቾ ከተማ ለረጅም ጊዜ በፋኖ ቁጥጥር ስር የምትገኝም ከተማ ነች። የአገዛዙ የጸጥታ መዋቅር በዚህ አዲስ ወታደራዊ ስልት ክፉኛ መረበሹ የተነገረ ሲሆን ጥቃቱ በግንባር ለሚዋጋው የፋኖ ሰራዊት ትልቅ የሞራል ስንቅም ሆኗል ነው የተባለው። በመጨረሻም ቀደም ብለን እንደነገርናችሁ ልደቱ አያሌው በአብይ አህመድ ላይ ከፍተኛ ትችት ሰንዝረዋል። ልደቱ አያሌው ስለ ወደፊቷ ኢትዮጵያ ማያስብ በዛሬው ዕለት ብቻ ስላለው ስለሱ ስለ ስልጣን ብቻ የሚጨነቅ አመራር ሲሉ አብይ አህመድን እጅጉኑ ተችተውታል። ከዚህ ጋር በተያያዘ ልደቱ አያሌው አብይ አህመድን የተቹበትን የኢኤምኤስ ቆይታ አድምጠን እንመለስ። አሳዛኙ ነገር እሱ ነው ጴጥሮስ። እና እውነቱን ለመናገር አሁን ኢትዮጵያ እያራመደች ያለውን የዲፕሎማሲ አካሄድ እንደው ከዲፕሎማሲ ሳይንስ ነው ዲፕሎማሲ አንጻር ለመተንተን መሞከርም አሳፋሪ ነው፣ ሊመጥን አይደለም። ምክንያቱም የአንድ ሀገር ብሔራዊ ጥቅም በየት መንገድ ነው ሊገኝ የሚችለው ተብሎ ተሰልቶ አይደለም አሁን የውጭ ግንኙነት እየተካሄደ ያለው። አንድ ስልጣንን የሁሉም ነገር ብሔራዊ መግባባት ላይ አለ። የሁሉም ነገር የበላይ አድርጎ መሪ አለ። ያ መሪ ለስልጣን የበላይነትና መቀጠሌ ጥቅመኛል ያለውን አቋም ነው የሚያራምደው። ነባራዊ ሁኔታው አይፈቅድም። የኢትዮጵያ አቋም አይደለም። ያ ባይሆን ኖሮ ጠቅላይ ሚኒስትሩ ቅድም ያልከው ንግግር አይናገሩም ነበር። የህዝብ ቆጠራ ማንኛውም ሀገር ከአካባቢ ክራይሲስ አይጠቀም ይጎዳል እንጂ ግን እሳቸው የሚያዩት ጉዳዩን ከምርጫ ለስልጣን የሚያበቃ ከአገር ጥቅም እና ፍላጎት አንጻር አይደለም፣ ከራሳቸው የስልጣን የበላይነት አንጻር ነው። ለስልጣን የበላይነታቸው ብለው አሁን ከሚያካሂዱት ጦርነት አንጻር ብቻ ነው የሚያዩት። እና እውነቱን ለመናገር አሁን ኢትዮጵያ ምን አይነት ዲፕሎማሲ እያራመደች ነው፣ ከምን አንጻር ነው ብሎ መተንተንም የሚያስችል ነገር አይደለም ያለው። በጣም የወረደ
በታሪካችን አይተነው በማናቅ መጠን የዘገጠ ዲፕሎማሲ ነው እየተካሄደ ያለው እና ኢትዮጵያ በዲፕሎማሲ ረገድ ትልቅ ሚና ያላት ሀገር ነች። እውነቱን ለመናገር ካላት የድህነት አቅም ጋር የማይመጣጠን የተጽዕኖ ፈጣሪነት ሚና ነው ያላት በዓለም ዲፕሎማሲ ረገድ። የተባበሩት መንግስታትን ከመሰረቱት ሀገሮች ውስጥ አንዷ ናት። የአፍሪካ ህብረትን ከመሰረቱ ሀገሮች ውስጥ አንዷ ናት። ቀደም ሲል ከ100 ዓመት በፊት እኮ ከቅኝ ገዢዎች ጋራ ምናልባት በብቸኝነት በመደራደር ከቅኝ ገዢዎች ጋር በመደራደር የምትታወቅ ብቸኛ ሀገር ነች እና በዓለም ፖለቲካ በዓለም ዲፕሎማሲ ትልቅ ሚና ከአቅሟ በላይ የሆነ ትልቅ ሚና የነበራት ሀገር ነች በእውነት። እና አሁን ግን በጣም በሚያሳዝን ሁኔታ የወረደችበት ሁኔታ ነው ያለው እና ብዙ ጊዜ ደግሞ የምትታወቀው በገለልተኝነት ሚናዋ ነው እና አንድ አቋም ከመውሰዷ በፊት በደንብ ጉዳዩን ከግራ ቀኝ መርምራ ነው አቋም የምትይዘው እና ብዙ ጊዜ የምትታወቀው ገለልተኛ አቋም በመያዝ ነው። ያም ደግሞ ጠቅሟታል። የሚገርም ይሄ ገለልተኝነት አቋም በአፄ ኃይለ ሥላሴ ጊዜ በስፋት የነበረ ነው። በኢህአዴግ ጊዜም በስፋት የነበረ ነው። እንዲሁ ዘለው የሌሎች ግጭትና ጠብ ውስጥ የሚገቡ መንግስታት አልነበሩንም እና አሁን ግን እንደዛ አይደለም። በጣም ቁንጽል በሆነ እይታ ከአንድ ግለሰብ ስልጣን ጋር ብቻ በተያያዘ ዲፕሎማሲ የሚካሄድበት ሁኔታ ነው ያለው እና አቋም ለመያዝ ከተገደድክ አቋም መያዝ ያለብህ ወይም ደግሞ መደገፍ ያለብህ ተጠቂ የሆነውን ፍትህ የጎደለበትን አካል ነው። ያን ማድረግ እንኳን የማያስችል ሁኔታ ደግሞ ካለ ዝምታን ነው የምትመርጠው፣ ገለልተኝነትን ነው የምትመርጠው። ዲፕሎማሲ የማያውቁ ሆነው አይደለም ብዙ ሀገሮች በዚህ ጉዳይ ላይ ጠቅላይ ሚኒስትር አብይ ያደረጉትን ነገር ያላደረጉት ዲፕሎማሲ ስለሚገባቸው የሀገር ብሔራዊ ጥቅም ምን ማለት እንደሆነ ያን ጥቅም እንዴት ማስጠበቅ እንደሚቻል የተሻለ ግንዛቤ ስላላቸው። እኛ ግን ሪሊ በዚህ ረገድ በጣም ኢንስቲትዩሽናል የሆነ ሚሞሪ አለን። በዲፕሎማሲ ረገድ በጣም የላቀ ሚና ነው የነበረን፣ ግን እንዳልነበርን ሆነን አሁን በጣም በሚያሳዝን ሁኔታ እንደዚህ አይነት ተራ የሆነ የዲፕሎማሲ ጨዋታ ውስጥ የገባንበት ሁኔታ ነው ያለው እና ያው ሰውየው እንደ ሀገር ስለማያስቡ አንድ ቀውስ ሲመጣ ይሄ ቀውስ ችግር ውስጥ ያስገባናል፣ ጥንቃቄ ማድረግ አለብን ብለው አይደለም የሚያስቡት። ከዚህ ቀውስ ውስጥ ምን የተሻለ ነገር ምን ጥሩ ውጤት ለራሴ ያገኛለሁ ብለው ነው የሚያስቡት። ይሄን እንዲህ አይነት አስተሳሰብ ከአንድ ተራ ግለሰብ የሚመነጭ ነው እንጂ ከአንድ ትልቅ ሀገር መሪና ከሀገር የሚመነጭ አይደለም እና ሰውየው ምን ያህል የዲፕሎማሲ ሀሁ ያልገባቸው እንደሆነ ጉዳዩን ከሀገርና ከህዝብ ጥቅም አንጻር ሳይሆን ከራሳቸው ስልጣን ብቻ አያይዘው የሚያዩት እንደሆነ የሚያሳይ ነው እና በጣም የተሳሳተ አቋም ነው ያራመዱት። በምንም ተአምር እዚህ ችግር ውስጥ ራሳችንን ማስገባት አልነበረብንም። ቢያንስ የገለልተኝነት አቋም መያዝ ነበረብን እንጂ ለአንደኛው ወገን ያውም ደግሞ ለተበዳዩ አይደለም ለበዳዩ ወገን ቆመን መታየት አልነበረብንም። ይሄ ከኢትዮጵያ የዲፕሎማሲ ታሪክ የሚጻረር አብሮ የማይሄድ በጣም የተሳሳተ አመለካከት ነው። ይሄ ምናልባት ወደፊት ዋጋም ሊያስከፍል ይችላል። በአካባቢው ሀገሮች ኢትዮጵያ እንዴት ነው የምትታየው የሚለው ነገር እንደምታው ቀላል አይደለም። እውነቱን ለመናገር በዛ ደረጃም አሁን ትልቅ ችግር ውስጥ እየገባን ነው። እሳቸው ስልጣኔን ማቆየው በጦርነት ነው ብለው ያምናሉ። ያልተገባ ጦርነት ውስጥ ገብተዋል። 3 ጦርነቶች ሜጀር ጦርነቶች ኢትዮጵያ ውስጥ አሉ። እነዚህን ጦርነቶች ማሸነፍ አለብኝ ብለው ያምናሉ። በእነዚህ ጦርነቶች ከተሸነፍኩ ስልጣኔ ጥያቄ ውስጥ ይገባል ብለው ያምናሉ። ይሄን ጦርነት ለማሸነፍ ደግሞ ገንዘብ ያስፈልጋል፣ የጦር መሳሪያ ያስፈልጋል። ገንዘብና የጦር መሳሪያ በመስጠት ረገድ ላለፉት 7 ዓመታት ከፍተኛውን ሚና የተጫወተችው የተባበሩት የአረብ ኤሚሬትስ ነች። ስለዚህ ይሄ ነገር እንዲቀጥል ይፈልጋሉ። ይሄ ነገር ጥያቄ ውስጥ ከገባ በጦርነቶቹ ይሸነፋለሁ፣ ስለዚህ ስልጣኔ ጥያቄ ውስጥ ወይም ችግር ውስጥ ይወድቃል ብለው ሰግተዋል። ስለዚህ ይሉንታ የላቸውም በስልጣናቸው ጉዳይ እና የሀገር ጉዳይ የወደፊቱ የኢትዮጵያ ዕጣ ፈንታ ጉዳይ ምንም ይሁን ምን ለሳቸው ችግር አይደለም። ስለዚህ ሌላ ምንም ውስብስብ ነገር አይደለም። የተባበሩት አረብ ኤሚሬትስ በአካባቢው ከምትፈልገው ሄጂሞኒ አንጻር
በአካባቢው ከምትፈልገው የኢኮኖሚ ጥቅም አንፃር ከዚህ መንግስት ጋር መስራት ይጠቅመኛል ብላ አስባለች፣ ወስናለች። ስለዚህ በዛ ምክንያት ያው አንዳንድ የውሸትም ቃልም ስለሚገባላት ተስፋም ስለሚሰጣት ከፍተኛ የሆነ ገንዘብ ኢንቨስት አድርጋለች። የጦር መሳሪያ እየሰጠች ነው። በዚህ ደግሞ አገዛዙ ተጠቃሚ ሆኗል። ፐርሰናሊ ጠቅላይ ሚኒስትር አብይ ተጠቃሚ ሆኗል። ጦርነቶቹን ማስቀጠል የቻሉት በዩኤኢ ድጋፍ ነው እና ይሄ ድጋፍ ከተቋረጠ የፖለቲካ ስልጣን ህልውናቸውን አደጋ ውስጥ እንደሚከተው ስለሚያስቡ ነው ይሄን የሚያደርጉት። ምንም ውስብስብ ነገር አይደለም። የሚገኘው ገንዘብና የጦር መሳሪያ እንዳይቀንስ ወይም እንዳይቀር ማድረግ አለብኝ ከሚል ነው። ይሄ የህልውና ጉዳይ ነው። ስልጣኔ ሊቀጥል የሚችለው የዱባይ ወዳጅነት ሲኖረኝ ነው። ጦር መሳሪያና ገንዘብ ከነሱ ማግኘቴ ሲቀጥል ነው የሚል እምነት አላቸው። ይሄን ለማስቀጠል ነው በክፉ ጊዜ ደረስኩላችሁ፣ ሪስክ ወስጄ መጣው፣ ከኔ በላይ የልብ ወዳጅ የላችሁም ብለው ያ ገንዘብና መሳሪያ እንዲቀጥል ለማድረግ ነው። ሌላ ምንም ውስብስብ ነገር ያለው አይመስለኝም። ምናልባት እንደው አንድ ነገር ለማስታወስ ያክል በመካከለኛው ምስራቅ በርካታ ኢትዮጵያውያን በስራ እንደሚገኙ ሁሉም ሰው ያውቃል። አብዛኞቹ ደግሞ በተለይ እንደ ኳታር እና እዛ አካባቢ ላይ ያሉ ኢትዮጵያውያን የአየር ትራንስፖርት በመዘጋቱ ምክንያት መውጣት አልቻሉም። ጦርነት ውስጥ ትራፕ ተደርገው ነው ያሉት። በተለይ ደግሞ በጣም አንዳንድ እንግዲህ መረጃዎች የሚደርሱን በጣም በሚያሳዝን ሁኔታ ስራ መስራት አልቻሉም። አገሩ ተዘግቷል። ብዙዎቹ ከእንደገና ከሀገር መውጣት አልቻሉም እና ኢትዮጵያውያኖች ከፍተኛ ችግር ላይ ናቸውና ኢትዮጵያውያኑን የማውጣት ነገር ጠቅላይ ሚኒስትሩ ወደ ስልጣን የመጡ ሰሞን ታስታውስ ከሆነ በሚሄዱበት ፕሌን ጭምር ሰዎች ይዘው የማመላለስ አንዳንዴም እንዲያሉ ነገሮችን ያሳዩ ነበርና ዱባይ ደርሰው እዛ ትራፕ የተደረጉ ወይም መውጣት መግባት ያልቻሉና ብዙ ችግር ውስጥ የገቡ ኢትዮጵያውያንን እንኳን እንደው ቀድሞ ያደረጉት እንደነበረው የታይታ ስራም እንኳን የመስራት አይደለም። የኢትዮጵያ ውጭ ጉዳይ መስሪያ ቤት በመካከለኛው ምስራቅ ውስጥ ስለሚኖሩ ኢትዮጵያውያን ጉዳይ ምንም ያነሳው የለም። በሊባኖስ በጣም በርካታ ቀላል የማይባል ቁጥር ኢትዮጵያውያን የሚኖሩበት ነው። አሁን የእግረኛ ጦር ሁሉ የገባበት ትልቅ ጦርነት እየተከናወነው በዛ ስላሉ ኢትዮጵያውያን ጭምር ራሱ የኢትዮጵያ መንግስት ስለ ዱባይ ኤርፖርት መመታት የተጨነቀውን ያህል ስለ ዜጎቹ ተጨንቆ አላየንምና እንደው ካነሳው ጋር ለመጨመር ያክል እንግዲህ እንዳደመጣችሁት ነው የልደቱ አያሌውን ትችት ከበድ ያለ ያው እስከዛሬ እንደተለመደው አይነት ትችት ልደቱ አያሌው ሰንዝሯል። ከዚህ በተጨማሪ ከሚዲያችን ጋር በተያያዘ አንድ ነገር ለማለት እንወዳለን። ያው ከሰሞኑ ባልተለመደ መልኩ በሚዲያችን ላይ ማስታወቂያዎችን እየተመለከታችሁ ነው፣ የሀገር ውስጥ ማስታወቂያዎችን ማለት ነው። ከዚህ ጋር በተያያዘ አንዳንድ ሰዎች ለማስታወቂያ ይተላለፋል የሚል ቅሬታን ወደኛ እየላኩ ይገኛሉ። ነገር ግን ያው የትኛው ሚዲያ ራሱን ለማንቀሳቀስ የሚንቀሳቀስበት ገቢ ያስፈልገዋል። ስለዚህ ከዚህ አንፃር ሚዲያችን ማስታወቂያዎችን ማስተናገድ ጀምራለች። ስለዚህ ማስታወቂያዎች ሲኖሩ በትዕግስት እንድትከታተሏቸውና እንድታያቸው እንዲሁም ደግሞ ቅሬታችሁንም ከኛ በኩል አንፃር እንድትረዱት ለማለት እንወዳለን። ምክንያቱም ይህ ሚዲያ የሚንቀሳቀሰው ከዩቲዩብ በሚገኝ ገቢ ብቻ ነው። እሱ ብቻ ደግሞ በቂ አልሆነም። አገዛዙ በተደጋጋሚ የኛን የዩቲዩብ ቻናል ገንዘብ እንዳይሰራ አሊያም ደግሞ ለማዘጋት ብዙ ነገሮችን ሲያደርግ ቆይቷል። ስለዚህ ከዚህ አንፃር ሚዲያችን የተለያዩ ገቢዎችን በማግኘት እነዚህን ስራዎችን ዘገባዎችን ፋይናንስ ለማድረግ ቦታው ላይ ተገኝተው የሚደረጉ እንቅስቃሴዎችን የጋዜጠኞችን ቦታው ላይ ያሉ ጋዜጠኞችን ፋይናንስ ለማድረግ የግድ የገቢ ምንጭ ያስፈልጋታልና ከዚህ አንፃር እንደሆነ እንድትረዱ ለማሳሰብ እንወዳለን። ከዚህ በተጨማሪ ማስታወቂያዎችን ማሰራት የምትፈልጉ በፌስቡክ ገጻችን ዜማ ቲዩብ በማለት ሰርች በማድረግ በቀጥታ በፌስቡክ ገጻችን ማውራት ትችላላችሁ። ከዛ ውጪ ደግሞ የአማራ ትግልን የምትደግፉ ይህንን ሚዲያም እንደኛ ሚዲያ ብላችሁ የምታስቡ ሰዎች ደግሞ ቻናሉንም ሰፖርት ማድረግ ትችላላችሁ። የተለያዩ ጊፍቶችን በመስጠት የተለያዩ የድጋፍ አማራጮችን በመጠቀም